መልካም ዛሬ ስለ ጥብቁ ሰሌዳ የምታውቀው ነገር ይኖራል? ሁሉ ነገር በጥብቁ ሰሌዳ ውስጥ ተጽፏል ተብሎ ይታመናል። እንደ እስልምና አስተምሮ ይሄ ጥብቁ በመጀመሪያ ላፔንን ፈጠረ ወይም ብዕርን። ከዛ በኋላ እያንዳንዱን ነገር በጥብቁ ሰሌዳ ላይ መዘገበ ይላሉ። ይሄ በጥብቁ ሰሌዳ ላይ ለምሳሌ ፈርዖን ገና ሳይፈጠር ሰማይ ምድር ሳይፈጠሩ ፈርዖን እሳት ይገባል፣ የአቡላብ እጆች ጠፉ ከሰሩ፣ እንደዛ ብሎ ጽሑፍ አስቀምጧል አላህ። ለምሳሌ አንተ መቼ እንደምትሞት ገነት ነው የምገባው ገሃነም ብሎ ጽፎብሃል። ሁሉም ሰው ላይ ተጽፎ ተቀምጧል። ምን ላይ? ጥብቁ ሰሌዳ ላይ። ያ ጥብቁ ሰሌዳ ላይ ተጽፎ የተቀመጠው ከዛ በኋላ እዚህ ደግሞ ቁርአን ተላከ ማለት ነው። ከጥብቁ ሰሌዳ ላይ የተቀንሶ ቁርአኗ መጣች ማለት ነው። ግን እያንዳንዱ ጥብቁ ሰሌዳ ውስጥ አለ ማለት ነው። ሱራ 85 ና የክፈተው ቃል ሱራ 85 ከ20 ጀምሮ ሁሉ ነገር በጥብቁ ሰሌዳ ውስጥ ነው ያለው። አሁን የኛ ጥያቄ ምንድነው? ጥብቁ ሰሌዳ እያንዳንዱ ነገር ስለ አንተ ተጽፎ ከተቀመጠ አንተ ተዋናይ ነህ። በቃ ድርሰቱ አላደረሰና ከዛ ካሊድ በዚህ ዓመት ይሞታል፣ በዚህ ቀን ይሞታል፣ የሚገባው ገሃነም ነው፣ የሚገባው እፎይ እንደዚህ ነው ብሎ ጽፎ አስቀምጧል። እኔ እናንተ ምንም ማድረግ የለንም። በቃ ምንም ነፃ ምርጫ የለንም። ምክንያቱም ገና ሰማይ ምድር ሳይፈጥር የሰው ልጅ ገና ሳይታሰብ ሳይፈጠር ተጽፎ ተቀምጧል። ያንን ዛሬ እንደዚህ ያደርጋል፣ ነገ እንደዚህ ያደርጋል ብሎ ገና ሰማይ ምድር ሳይፈጥር ጽፎ አስቀምጦታል። ያንን የጻፈውን ነው የምንኖረው እኔ እናንተ። ከዛ በኋላ ቃል ይሰማል። ቃል አለ። 85 ስንት ነው? ከቁጥር 20 ጀምሮ አላህም በዙሪያቸው ከባቢ ነው አለ። ከፍ አድርገው። ይልቁንም እርሱ የክብር ቃል ነው የተጠበቀ በሆነ ሰሌዳ ውስጥ ነው ይላል። አላህ ከባቢ ነው። እርሱ ይልቁንም እርሱ በምን ውስጥ ነው ይላል? የክብር ቁርአን ነው። በምን ውስጥ ነው? የተጠበቀ በሆነ ሰሌዳ ውስጥ ነው። ይሄ ሰሌዳ ጥብቁ ሰሌዳ ወይም ደግሞ ለውሐል መሕፉዝ የምትሉት ማለት ነው አይደለም? ይሄ ለውሐል መሕፉዝ ሰማይ ምድር ሳይፈጠር ነው የተጻፈው አይደለ? ሰማይ ምድር ሳይፈጠር ለውሐል መሕፉዝ ላይ አላህ ጽፎ ካስቀመጠ ለምንድን ነው ጽፎ ያስቀመጠው? ምን እንዲጠቅመው ነው ኖት የያዘው አላህ? እኔ አሁን ጽፌ ማስቀምጠው አንድ ለምሳሌ ዳሪ ታውቃለህ፣ ኖት ጽፌ ማስቀምጠው ስረሳ ላስታውስበት ነው፣ ሄድ ብዬ ቼክ ላደርግ ነው፣ ለማጥናት እንዲመቸኝ ነው። አላህ ጽፎ ያስቀመጠው እሱ ዘንድ ምን እንዲጠቅመው ነው ኖት የያዘው? ኖት አልከው? ያ እንደዛ ነው። ኖት ነው። ሌላ ምን አለ? ጻፊ ይላታል እኮ ተርሚዝን አንዴ ክፈተው። ጀሚል ተርሚዚ 33:19 ላይ ፔን ይፈጥርና አላ ጻፊ ይላታል። ምንድን ነው የምጽፈው ትለዋለች። ጻፊ ብሎ ያዛታል ማለት ነው። ስለዚህ እኔም አሁን የሆነ ነገር ጽፌ ማስቀምጠው የሆነ ነገር ለማስታወስ ምናምን እንዲረዳኝ ነው። ይሄ ጥብቁ ሰሌዳ የሚገኘው አላህ ዘንድ ነው። አላህ ጋር ነው የሚገኘው። እሱ ጋር ምንድን ነው የሚሰራለት? ለእሱ ኖት መያዙ ምን ይጠቅመዋል? አላህ 33:19 ክፈተው። እንግዲህ በደንብ አስተውሉ። ሰማይ ምድር ሳይፈጠር ነው ይሄ ሆነው። ሎክ እንደዚህ ይላል። ከላይ ያለውን ብዙ ምትናለም ቬርሊ ፈርስት ኦፍ ዋት አላህ ክሬትድ ወዝ ፔን። በመጀመሪያ ላይ የፈጠረው ነገር ምንድን ነው ይላል? ብዕር ነው አለ። መጀመሪያ ላይ የፈጠረው ብዕር ነው። ይሄ ራሱ በጣም ግጭት አለው ታውቃለህ።
በመጀመሪያ የፈጠረው አላህ ብዕር ነው የሚላለ፣ በመጀመሪያ ኩርሲውን ነው የፈጠረው የሚላለ፣ በመጀመሪያ አርሹን ነው የፈጠረው የሚላለ፣ በመጀመሪያ ውሃውን ነው የፈጠረው የሚሉ አሉ። እርስ በርሱ የሚጋጭ ነው። ፎር ሴክ ኦፍ አርጉመንት እዚህ ጋር ይሄንኛው ሐዲስ በመጀመሪያ የተፈጠረው ብዕር ነው ይላል። ተስማማን። እሺ በመጀመሪያ አላህ ብዕርን ፈጠረ። ሂ ሴድ ቱ ኢት ከዛም እንዲህ አላት፣ ራይት ጻፊ አላት። ሶ ኢት ሮት ዋት ዊል ቢ ፎርኤቨር እስከ መጨረሻ ድረስ ስለሚሆነው ነገር ሁሉ ጻፈች ይላል። ይሄ በጥብቁ ሰሌዳ ላይ የተጻፈው ማለት ነው። ከጥብቁ ሰሌዳ ላይ ነው እንግዲህ ቁርአንም ምንም ሲወርድ የነበረው ማለት ነው። ይሄ ጥብቁ ሰሌዳ የተጻፈው ለአላህ ነው። ምንድን ነው የሚጠቅመው ለአላህ? ኖት የያዘው ምን ሊጠቅመው ነው? አንደኛ። ሁለተኛ ደግሞ እሱ ጽፎ ካስቀመጠ ከዛ እኔ ደግሞ የሚያካሂደውን ስለ እኔ እንዳለ በደንብ አስታውስ። ስለ እኔ እያንዳንዱ ገሃነም ነው የሚገባው ከሌት ደግሞ ገነት ነው የሚገባው ብሎ ኖት ይዞ አላህ ካስቀመጠ እኔ የአላህን ጽሁፍ ወይም ኖት መቀየር ማልችል ከሆነ መለወጥ ማልችል ከሆነ እኔ ሮቦት ነኝ ማለት ነው። ወይንም ደግሞ ተዋናይ ነኝ። እዚህ በመተወኔ እፎይ ገሃነም ይገባል ብሎ እንዲህ ይሆናል እንዲህ ያደርጋል ብሎ ከጻፈብኝ ያን መቀየር ማልችል ከሆነ ምንም ነፃ ምርጫ ከሌለኝ የመቀየር እንደ ጻፈው ከሆነ የምኖረው እኔ የአላህ ምን ሆናለሁ ማለት ነው? ሮቦት ሆናለሁ፣ ወይም ደግሞ ተዋናዩ ሆናለሁ። የሆነ ደራሲ ጽሁፍ ይጽፋል፣ ተዋናዮቹ እንዲህ ማድረግ አለባቸው ብሎ ይጽፋል። ከዛ በኋላ ያንን ካራክተር ያነቡና እንደዛ ነው የሚሆኑት። እንደዛ የሚሆኑት በባህሪያቸው ሆነው ሳይሆን ስለተጻፈባቸው ነው። እንደዛ እንዲሰሩ ጨካኝ ገዳይ ምናምን ሆነው ሊተውኑ ይችላሉ። ጨካኝ ሆነው የተወኑት ለምንድን ነው? የተደረሰው እንደዛ ስለሆነ ልክ እንደ ደራሲው ለመሆን ማለት ነው። ስለዚህ እኔ ላይ አላህ እፎይ ጨካኝ ገሃነም ገቢ ነው ካለ እንዲህ ብሎ ከደረሰብኝ እኔ ስወለድ ከዛ በኋላ መሆነው ምንድነው? ጨካኝ ነው። ደግ ከሆንኩኝ ከአላህ ጋር እጋጫለሁ፣ አላህ ሐሰተኛ ይሆናል ማለት ነው። ጨካኝ ሆኜ እንደሱ ከቀጠልኩ ደግሞ እኔ ምንም ነፃ ምርጫ የለኝም። እሱ ያዘጋጀልኝን ትወና በጥሩ ሁኔታ ስለተወጣው መቀጣት ሳይሆን ያለብኝ መሸለም ነው ያለብኝ። እንደ የዛሬ ቶፒክ እና አንዳንድ አበባ ሰዎች ጋይስ አይዋ ብያው ካሊድ የዛሬው ቶፒክስ ይቅርብኝና እንደው አንዳንድ አበባ ሰዎች አላለ። ኧረ ይመች። አይ ካንት የዛሬው ይቅርብኝና አንዳንድ አበባ ይሻለኛል ሰዎች ደስ ይላል። ያ ኤንዌስ በደንብ ግልጽ ነው ቶፒኩ ይመስለኛል። አንድም ከቀድር ጋር የሚያያዝ ነው። እንግዲህ አስቀድሞ አላህ እንደዚህ ብሎ ከደረሰብኝ እኔ ምንድን ነኝ? እኔ እኮ ኖርማሊ አሸንጉሊት ነኝ። ከዛ በኋላ ጽፎ ካስቀመጠው እሱ ዘንድ እንዲህ ትሆናለህ እንዲህ ታደርጋለህ ብሎ ከጻፈው ምንም ያንን የመቀየር መቀልበስ ምርጫ ከሌለኝ ምንም በቃ እኔ እኮ ተዋኝ ብቻ ነው ሆነው ማለት ነው። ሰው ካልን መቼ ነው የተፈጠረው ካልን ሌላ ግጭት ይመጣል። ቅድም እንዳልኳችሁ ፔኗ ራሱ መቼ ቀድማ ተፈጠረች ቢልም ተሷ በፊት ደግሞ ቅድሚያ የተፈጠረው አርሽ ነው የሚልም ስላለ ብዙ ግጭቶች አሉት። ይህንኛውን ለጊዜው በሌላ ቶፒክ ስለምንገባበት ግን ለዋል መፍዙ ከምድር የተሰራው ምክንያቱም ሰማይ ምድር ሳይፈጠር ነው ፔኗን ራይት ብሎ ጻፊ ያላት። ሰማይ ምድር ሳይፈጠር ከ50 ሺህ ዓመት በፊት ይላል። ሌላ ግጭት ሰማይና ምድር ከተፈጠረ በኋላ ነው ታይ የሚቆጠረው ጊዜ የሚቆጠረው። ምክንያቱም አንድ ዓመት 2 ዓመት ተብሎ ለመቁጠር ነግቶ መምሸት አለበት። ነግቶ ይሄ ፀሐይ ውደትን እሱ መሰረት አድርገን ነው 1 ቀን 2 ቀን ብለን የምንቆጥረው። ስለዚህ ቀን ለመቁጠር ሰማይና ምድር መፈጠር አለባቸው። ፀሐይ መኖር አለባት፣ ፍጥረት መኖር አለበት። ሰማይና ምድር ሳይፈጠሩ ከዛ በፊት 50 ዓመት በፊት ይለናል። ስለዚህ ሰማይና ምድር ሳይፈጠርም ጊዜ ነበር ማለት ነው። ሰማይና ምድር ሳይፈጠር ደግሞ እንዴት ጊዜ ሊኖር ይችላል? በምን ተቆጥሮ? ምክንያቱም ቀንና ማታ በሌለበት ሁኔታ ውስጥ ማለት ነው። ሌላ ግጭት ይሆናል። ፎር ሴክ ኦፍ አርጉመንት ይህንን የምንተውላቸውና ለማቅለል ያህል ለመግባባት እንዲረዳ
ከ50 ዓመት በፊት ሰማይና ምድር ከመፈጠሩ ለዋል መፉዝ ከተጻፈ ለ50 ሺህ ዓመት ያህል ምን ነበረ ጥቅሙ? አይ ቲንክ ራይም ለመመለስ ነው ማይክ ያነሳሽ መሰለኝ። ምንድን ነበረ ጥቅሙ? እንትን ለማለት ነው ነገራቶች በእስልምና ማለት ነው ሶሂህና ትክክል የሆነና ያልተረጋገጠ ሀዲስ የሚባል ነገር አለ። ያልተረጋገጠ ስለ ኢጅማ ያላደረጉበት ያልተስማሙበት ዑለሞች ያልተስማሙበት ማለት ነው። አሁን የጠቀስከው ሀዲስ የተናገርከው ሀዲስ ከ50 ሺህ ዓመት በፊት ነው የሚለው ሀዲስ። እስኪ ሀዲሱን ጥቀስልኝና ቁጥሩ ምናምን ሊለው አንዴ። ኦኬ ቅድሚያ ያንኛው ነው እስኪ አንዴ ክፈተው፣ የቀድሞውን አዲሱን ክፈተው። ፍጥረት ከመፈጠሩ በፊት ማለት ምን ማለት ነው? ሰሂህ አዲሱ ፍጥረት ከመፈጠሩ በፊት ማለት ምን ማለት ነው? ከዛ ሳያ ፍጥረት ከምንድን ነው የሚጀምረው? ማለት የሰው ልጅ ከመፈጠሩ በፊት ማለት ነው። እኔም እንደማውቀው ልንገርህና ከዛ ትቀጥላላችሁ። እሺ መጀመሪያ አላህ ሱብሃነሁ ወተዓላ ከሰማይና ከምድር በፊት ብዕርን ፈጠረ። ከዛ ሰማይና ምድርን ደግሞ በ6 ቀናት ፈጠረ። እሱም ከአርሹ በላይ ከፍ አለ ይለናል። ሱረቱል ጣህ ላይ አለ አርህማኑ አለል አርሽ እስተዋ ይለናል። እሱም ከአርሹ በላይ ከፍ አለ። በመጀመሪያ ምን ፈጠረ? በመጀመሪያ ምን ፈጠረ? እሺ ብዕርን ፈጠረ። ከዛ በኋላ ውሃን ነው መሰለኝ፣ እርግጠኛ አይደለሁም፣ ግን የተወዛገብኩ ነው። ከዛ ሰማይና ምድርን ነው እንደዛ ሰማይና ምድርን በ6 ቀናት ከፈጠረ በኋላ ማለት እዚህ ጋር እኔ በእንትኑ ላይ ይችላል በስቴፕ ላይ ይችላል ነው አርሹን እኮ እሱን ነው የሚልህ በስቴፕ ላይ ይችላል ነው የሚልህ። ከዛ ከአርሹ በላይ ከፍ አለ ነው መሰል የሚለው። አስቸጋሪ ነው ቅድም ያልኩሽ ለዚህ ነው ብዙ በዚህ ጉዳይ ላይ። አይ ቆይ ሊያና ወይ ልንገራ አንዴ ልግባና ሊያና ትችላለሽ። ወጥ የሆነ ነገር የለውም በዑለሞቹም በዑለሞቹ ዘንድ ወጥ የሆነ ነገር የለውም። ምድር እንትን ፔኑ የሚል አለ። ከቁርአኑ ጋር ከመጣ ነው ደግሞ ሱራ 7:54 ላይ እርሱ በ6 ቀን ውስጥ ፈጥሮ እንደጨረሰ በሰባተኛው ቀን እንዳልፈጠረ ነገር ነው የሚያስቀምጠው አይደለ? ይሄ ደግሞ ፍጥረት እስከሆኑ ድረስ ፔንም ሆነ እነኚህ አይመጣውም ማለት ነው ከሱ ጋር። ኤኒዌይስ ፍጥረት ከመፈጠሩ በፊት ከተባለ ራሱ እነኚህ ፍጥረት አይደሉም ወይ? ፔኖች ራሱ ፍጥረት አይደለም ወይ? ፍጥረት ከመፈጠሩ በፊት እንዴት ሊባል ይችላል? ራሱ ፍጥረት ሆኖ ሳለ አስቸጋሪ ነው። ፍጥረት ከመፈጠሩ በፊት ተብሎ ፍጥረት ሊነገር ስለማይችል ማለት ነው። ለዋል መፉዙ ፍጥረት ሆኖ፣ ፔኑ ፍጥረት ሆኖ፣ አርሹ ፍጡር ሆኖ፣ ውሃው ፍጡር ሆኖ ፍጥረት ከመፈጠሩ በፊት ተብሎ እንዴት ይነገራል? እነኚህ ፍጡር አይደሉም ወይ? ፔኑ፣ አርሹ እነኚህ ፍጡር አይደሉም ወይ? እነኚህንም ታሳቢ ማድረግ ያስፈልጋል ማለት ነው። ኤኒዌይስ ፉአድ እንኳን ደህና መጣ። ፉአድ ጀማ እንግዲህ ይመቻችሁ። ምን ነው ዛሬ አሉና? ኧረ ዛሬ ማለት እውቀቱ የለኝም እዚህ ላይ በአንዳንድ እያልኩ ነበር። ያው ዝም አላችሁኝ። ልቄስ ምን አሉ? ምን አሉ? ዝም አሉ? ሁሉም ዝም አለ። ምን አውቃለሁ አንተ። ተው ዝም አትበሉ ይላል ያ ጀማ። ምን ይበሉ ታዲያ? አይ ዝም አይሉም። ፉአድ ይሰማል ወይ? ፎይ እንዴት ነው? ረሂም የምትባለው እሷም እንደኔ ናት። እሷም ባጠይቃት ምንድን ነች እሷ? ማለት አይ እሷም ምንም አታውቅም ብዬ እኮ ነው። እኔም እንደሷ ነኝ።
ከአንተ መልስ ስፈልግ ጭራሽ አትጠይቋት። እሺ ይቅርታ ግን የሚያውቁትን ብትጠይቅ እነዚህ አሁን ምንም አቡዘከር ነው የሚለው ከስር ያለው ይሰማል አይሰማል። ሰላም ነው መምህር? እንዴት ነህ? አደራ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ ተማም ነው? አዎ ተማም ሁሉ መልካም። ሉዓል መሕፉዝ ስለሱ ታውቃለህ? አይ አላውቅም። ጥብቁ ሰሌዳ የሚባለው ማለት ነው። አላውቅም። ጥብቁ ሰሌዳ እንዴት ነው? ስለ ጥብቁ ሰሌዳ በደንብ እኮ እንትን የሚባል የሚመስለኝ ነበረ። ባላ ዘንድ ተጽፎ የሚገኘው እንትን ማለት ነው። አይ ቲንክ እንደዛ ነገር ትምህርት የሚሰጣችሁ ይመስለኝ ነበር። ያው እኔ እንኳን አላውቅም። መሰጠት ይሰጥ ይሆናል። እኔ እንኳን አላውቅም። ኦኬ አይ በቃ በደንብ የሚያውቅ እና ጥያቄ ነበር። አንተ ቼክ አድርገህ ልትመጣ ነው ይገባኛል። የለም ስራ ሊሄድ ነው። ትራንስፖርት አለብኝ። ችግር የለውም። ጥያቄ ነበረኝ። ዲያቆን እፎይ? ዲያቆን አይደለሁም። አይደለም? ይቅርታ። እሺ መምህር ልበል ወይስ እፎይ ብቻ? ጥያቄ እቀበላለሁ። ትንሽ ቆየት በልና Okay. I heard Allah's messenger as saying, Allah ordained the measures of quality of creation 50,000 years before he created heavens and the earth, as his throne was upon the water. ያለ መልእክተኛ እንዲህ ሲል ሰምቻለሁ። አላህ ሰማይ ምድርን ከመፍጠሩ በፊት ከ50 ሺህ ዓመት በፊት ሜጀር አደረገ፣ ለካ። መቼ? ከ50 ሺህ ዓመት በፊት። ሀዲሱ የሚገኘው ምንድነው? ሳሂህ ሙስሊም ላይ። ስሮን ወይንም ደግሞ ዙፋኑ ምን ላይ ነበር ይላል? ውሃ ላይ ነበረ። ውሃ ላይ ነበረ። ስለዚህ ውሃው አስቀድሞ የተፈጠረ ነበር ማለት ነው። አርሹ አስቀድሞ የተፈጠረ ነበር ማለት ነው። 50 ሺህ ራሱ እንዴት ነው የተለካው? ሌላ ጉዳይ ይሆናል ማለት ነው። ባክ ቱ አወር ቶፒክ መለስ ስናደርገው አርሽ ላይ ያለው ጥብቁ ሰሌዳ ጥቅሙ ምንድን ነው? አኗር እንኳን ላመጣ እንደ በፊቱ እንዳትሆን መረጃ ስጠየቅ መረጃ ከጠየቁ መረጃ ታመጣለህ። ዝም ብለህ እንደ ቀደሞቹ መረጃ ስትጠየቅ መረጃ ትከፍታለህ። አንተ ችግር ምንድን ነው? አታዳምጠንም። አወራና ጥለህ ትወጣለህ። ኦኬ ሉዓል መሕፉዝ ማለት ምን ማለት ነው? እሱም ብቻ ዲፋይን አድርገውና ቀጥል። ለውል መሕፉዝ ማለት ጥብቁ ሰሌዳ ማለት ነው። ቀጥታ ትርጉሙ ካየ ነው አላህ ሱብሓነሁ ወተዓላ በዛ ውስጥ ሁሉንም ነገር የሚፈጠረውን ነገር ሁሉ የጻፈበት ነው። ለምን ጻፈው የሚለው ካያን ደግሞ አላህ ሱብሓነሁ ወተዓላ ለሱ ሁሉም ነገር ቀላል መሆኑን እና አንድ ነገር ከመፈጠሩ በፊት ከመሆኑ በፊት እንደሚያውቅ የሚያሳይበት ወይም ደግሞ እውቀቱን የሚያሳይበት ነው። አላህ ሱብሓነሁ ወተዓላ ጽፌ አስቀመጥኩም ብሎም የነገረንም የእሱን እውቀት እንድንረዳ ነው። ለምሳሌ ያ ነገር ከመፈጠሩ በፊት ያውቃል የሚለውን እንድናቅ ማለት ነው። የአላህ ሱብሓነሁ ወተዓላ እውቀት አይገደብም። አላህ ያለፈውን ያውቃል፣ አሁን ያለውን ያውቃል፣ የሚመጣውን ያውቃል። ያልሆነውን ኖሮ ነገር ወይ ያልተፈጠረውን ነገር ቢፈጠር ኖሮ ምን እንደሚሆንም ያውቃል። ያልሆነው ነገር ለምሳሌ እኔ የሆነ አሜሪካዊ ብሆን ምን አይነት ሰው እንደምሆን ያውቃል። እውቀቱ የተገደበ ያልሆነ ሊያሳይ ነው። መልካም። ስለዚህ ጽፎ ያስቀመጠው እንደሚያውቅ ለእናንተ ሊያሳይ ነው።
እውቀቱ የሚገደብ እንዳልሆነ ሊገልጽበት ነው፣ ወይም ደግሞ ክብሩን እውቀቱን ሊገልጽበት ነው። ስለዚህ በእንደዚህ አይነት ሁኔታ ነው አላህ እውቀቱ የሚገልጸው ማለት ነው። ማለት ልትረዳኝ አልፈለግም መሰለኝ። በእንደዚህ አይነት ሁኔታም ጽፎ በማሳየትም ይገልጻል። አሁን በእንደዚህ አይነት ሁኔታ ብቻ አይደለም የሚገልጸው፣ በብዙ አይነት ሁኔታ ነው የሚገልጸው። ለምሳሌ አላህ ምን ይላል መሰለክ? ለምሳሌ አላህ ፕሊዝ ራስን ወጥመድ ውስጥ እየከተትክ ነው። ተረጋጋና። መልካም። ስለዚህ እውቀቱን ሊገልጥ ነው ብለህናል፣ እናመሰግናለን። ይሄ እውቀቱን መግለጫ እኮ እንደዛ ክሪቲካል ቲንከር ከሆንን ለምሳሌ ስለ አንተ ጽፏል አይደለ? አዎ ጽፏል። ስለ አንተ የጻፈው አንተ ገና ሳትፈጠር አስቀድሞ ነው አይደለ የጻፈው? ሰማይ ምድርንም ሳይፈጠር ጽፎ አስቀምጦታል። አዎ በእውቀቱ ቀድሞ ስለሚያውቅ ችግር የለውም። ያንን እውቀቱ መቀየር ስለማትችል ቀድር ነው የሚሆንብህ። ያንን ጽፎ ያስቀመጠውን ማወቁን ለመግለጽ ነው አልክ። አንተ አይተኸዋል እንደ እንደጻፈ? እኔ እኮ አላውቅም። አሁን እኮ ለዛ ነው እኔ አለማወቄ ማለት ነው። እንደጻፈ አለማወቄ አለ ነገርኛ ቆይ እኮ ጽፌያለሁ አለ እንጂ። ስለዚህ ጽፌያለሁ ብሎ ራሱ ጋር ካስቀመጠው አንተ ማታውቀው ከሆነ ስትሞት መቀየር ይችላል እኮ። እውቀቱን አያሳይም። ይሄ ጽፌ አስቀምጫለሁ ብሎ ትሪክ እያደረገህም ትሪክ ማድረግም ስለሚችል፣ ምክንያቱም ለምን መሰለህ አንተ ያላየኸውን ነገር አዋቂ መሆኑን ያሳያል ብለህ ልትል አትችልም። ነገም ሄደህ እሱን ቼክ አታደርግም። አሁንም አላየኸውም ስለአንተ እንደጻፈ ግን ጽፏል ብለህ ስለምታምን ስለ እኔ ጽፏል ስላልክ ያ ቃል ማወቁን የሚያሳየው ፕሊስ የሚያወቁን የሚያሳየው እኔ ለምሳሌ ስለአንተ አውቃለሁ ብዬ ጽፌ ባስቀምጥ ተዛ ስለአንተ አውቃለሁ ብልህ ነገ እንዲህ ትሆናለህ፣ ተነገ ወዲያ እንዲህ ትሆናለህ፣ በዚህ ቀን እንዲህ ትሆናለህ ብዬ ብልህ ተነገርኩህ። ኦኬ እኔ የጻፍኩት ጋር ከተመሳሰለ ትክክል ነው። ነገር ግን ጽፌ ያለው ስለአንተ አልኩህ። ነገ ምን እንደምትሆን ተነገ ወዲያ ምን እንደምትሆን የጻፍኩትን አላሳየውህም። ነገር ግን ተከታትዬ ካለፈ በኋላ ይኸው ያንተ የሆንከውን ይኸው ጽፌ ያለው ብልህ ታሪክህን ተከታትዬ ጽፌውም ሊሆን ይችላል። አለው እኛ አለማወቃችን ወይም ደግሞ እኛ መጽሐፉን አለማየታችን እንደውም እንትን ነው፣ ትክክል የሆነ ነገር ነው። ምክንያቱም አንድ ሰው መጽሐፉን ቢጻፍበት ለምሳሌ አንተ የገሃነም ሰው ነህ የሚለውን ነገር ዛሬ ቢያቅ እሱ ምንም ቢለፋ ገነትም ሊገባ አይችልም። ሲጀመርም ስራውም ተቀባይነት የለውም። በዛ ነገርም ደግሞ ማስረጃ ሊያደርግ ይችል ነበረ። ለምሳሌ አንተ የጀሃነም ሰው ነህ ቢባል ከዛም በኋላ ዛሬ ላይ ማለት ነው ስራው በጎ ሳይሆን ቀርቶ ገሃነም ቢገባ ታዛቢዋና ዑመር ተመለሱ። ገሃነም ነህ ያረከኝ የማለት ታዛቢዋና ዑመር የማለት ታዛቢዋ ዑመር ተመለሱ። ለሚፊሽ ቀጥል ኢንትራፕት ያረከኝ ነው እና ሶሪ ቀጥልሽ የማለት ስልጣን ይኖረው ነበረ ማለት ነው። እና ምን ልለህ ነው ይሄ የአላህ ዒልም ነው። እና ደግሞ ቁርአን ላይ ነው ነገረን። ቁርአን ደግሞ እኛ ሙስሊሞች የአላህ ሱብሓነሁ ወተዓላ ቃል መሆኑን ቁርአን የአላህ ቃል መሆኑን እናምናለን። ቁርአን የአላህ ቃል መሆኑን እስካመንን ድረስ ይሄ ነገር እንቀበለዋለን ሙስሊሞች ማለት ነው። ይሄ የእምነት ጉዳይ ነው። አንተ አለማመን መብት ነው። እኛ ግን እናምናለን አላህ ሁሉንም ነገር እንደጻፈ። ለምንድን ነው ታዲያ የጻፈውን ነገር ለምን ጻፈ ካልከኝ እውቀቱን ሊያሳይ እንደሚያውቅ ቁርአን ላይ አላህ ሱብሓነሁ ወተዓላ እውቀት ምን ያህል እንደሆነ በዚህና በተለያዩ መንገዶች ያሳውቀናል ማለት ነው። እና ማታውቀው ከሆነ ዛሬ ላይ ማይነግርህ ከሆነ ምን ይጠቅምሃል ነው ያልከኝ። ዛሬ ላይ ከነገረኝማ እኔ ዛሬ ላይ ነገ ገነት ትገባለህ ብሎ ቢነግረኝ እኔ አልሰግድምም፣ አልጾምም፣ ምንም አልሰራም። ምክንያቱም ነግሮኛል በቃ ገነት እንደምገባ። ገሃነም ነው የምገባው ቢለኝ ምንም በቃ መጥፎ ስራ አልተውም። ለምን እኔ ለምንድን ነው ቁጭ ብዬ እንትን ምለው? እዝናናለሁ፣ ሰርቃለሁ፣ በቃ የተለያየ ነገር ላደርግ እችላለሁ ሜቢ ማለት ነው። ምክንያቱም ሞራል ከሌለኝ ወይም ደግሞ የሆነ በገነትና በገሃነም ብቻ ታጠሬ የምኖር ሰው ከሆንኩኝ ማለት ነው። ለዚህ አለማወቁ እንደውም የተሻለው ነው ልመልህ። እና ይሄ ጀብር ነው ካልከኝ ወይም ደግሞ አላህ ሱብሓነሁ ወተዓላ እያስገደደ እንዲያረጉ ያደርጋቸዋል ወይም ደግሞ ለአሁን ማህፉዝ ላይ አንድ ሰው ጀሃነም የሚል ነገር ተጽፎበት ከሆነ አላህ በማስገደድ ሰውየውን በህይወት እየኖረ የጀሃነም ስራ እንዲሰራ ያደርገዋል ካልከኝ አያደርገውም። አላህ በቀደመ እውቀቱ ነው። ይሄ የእሱ እክትያር ነው፣ የእሱ ምርጫ ነው። አያደርገውም። ፐርፐዙን ከፈለክ ፐርፐዙን ለምን ተጻፈ የሚለውን ከፈለክ ቁርአን ክፈትልኝ፣ ሐዲድን ክፈትልኝ። ቃል አንዴ ቃል ላስከፍተው የሆነ ቁርአን
እኮ ትቀጥላለህ። አንዴ ልቀጥል አለን አንዴ ፕሊስ፣ አንዴ ትቀጥላለህ። ምን ብለሃል? አንደኛ አዋቂ መሆኑን ለማሳየት ነው ብለሃል። በደንብ አስተውሉ። የጻፈው ነገር ምን እንደሆነ እኔ ማላቀው ከሆነ ስለ እኔ ጽፎ ማስቀመጡ ስለ እኔ እንደሚያውቅ ለማሳወቅ ነው ማለት ኢትዝ ኢሬሌቫንት። ምክንያቱም እኔ ማላየውን ነገር ይሄ እኮ የአንተ የማመንና ያለማመን ችግር ነው። ይሄኛው ፕሊስ ኢንተራፕት አታርግ። ሚዩት ያዝ፣ አንዴ ሚዩት ያዝ። አዳመጥኩ እኮ ያንተ እኮ ስታወራ እኮ ተስማምቼበት አይደለም ያደምጥ። ስለ እኔ ጽፎ ያስቀመጠው እኔ ያላየሁት ነገር አላህ በጣም አዋቂ መሆኑን የሚያሳውቅ ነው። ዛሬ ያላየሁት ነገ ማላየው ስለ እኔ ጻፈው ምን እንደሆነ ማላቀው ነገር እየዋሸኝ ይሁን እውነት ይሁን ምንም ማላቀው ነገር አላህ አዋቂነቱን አያሳይም። ስለ ጻፈ ነው ወይስ አንድ ፈጣሪ አዋቂ ነው የተባለበት ምክንያት ስለሆነ ነገር ኖትዞ ስላስቀመጠ ነው ወይ? ኖትዞ ከሌ እንዲህ ይሆናል ከዛ እንደዚህ ይሆናል ብሎ ጽፎ ስላስቀመጠ ነው ወይ? የአዋቂነት መለኪያ ይሄ ነው ወይ? ይሄ አዋቂነት መለኪያ አይደለም። ሁለተኛ ስለ እኔ እንደሚያውቅ ጽፎ ማስቀመጡ እውቀት ከሆነ አላህ ስለ ራሱ ጽፎ ሲያስቀምጥስ ስለ ራሱስ የጻፈው ራሱንም ስለማያውቅ ነው አላህ ከዛ የጻፈው? ከዛ በኋላ ራሱን እያወቀ መጣ ማለት ነው። ስለ እኔ እሺ ፍጡር ስለሆንኩኝ ወደፊት እንዴት ሆናለ እንደዚህ ራሱም ለቼንጅ ስለሚያመጣ ነው ስለ ራሱስ የጻፈው? ራሱን አያውቅም ማለት ነው። እሱ ሌላ ነገር። ሌላኛው ጽፎ ያስቀመጠው ራሱ ጋር ነው። ራሱ ጋር መሆኑ ተሱ ጋር መሆኑ ጥቅሙ ለሱ እንጂ ለእኔ አይደለም። ይቀየራል ወይ? ይሄ የጻፈው ነገር ይቀየራል ወይ? አይቀየርም። የጻፈው ነገር ስለ እኔ ማይቀየር ከሆነ አወቅኩት አላወቅኩት ዳዝንት ማተር። ምክንያቱም ማወቄ ያንን ነገር ማይቀየር ከሆነ አለማወቄም ያን ነገር ማይቀየር ከሆነ ሁለቱም ለውጥ የላቸውም። አለማወቄ በደንብ አስተውሉ። ጋነም ትገባለህ ብሎኝ የጻፈው ጋነም ትገባለህ ብሎ ከሆነ በምንም ተአምር ገነት መግባት አልችልም። ባላቀውም እንኳን ገነት ትገባለህ ብሎ ከጻፈ በምንም ተአምር ጋነም አልገባም። የጻፈው እንደዛ ስለሆነ አላወቅኩትም። ባላወቅኩት ጽሑፍ ላይ ጋነም ነው የምገባው ካለኝ በምንም ተአምር ገነት የምገባበት ቻንስ የለም። ባላወቅኩት ጽሑፍ ላይም ገነት ነው የምገባው ካለኝ በምንም ተአምር ጋነም የምገባበት የለም። እንዲያ ከሆነ ይህንን ባይወሳውን እፎይ ጋነም ትገባለህ፣ አንዋር ገነት ትገባለህ የሚል ባይስ እስቲል መቀየር አልችልም። ተጽፏል። ያ የተጻፈውን ነገር መቀየር አልችልም። የጻፈው ማን ስለሆነ? አላህ ስለሆነ። አስገቢውና ሶጩ ስለሆነ የጻፈው እኔ መቀየር ቻንስ የለኝም። ሌላ ሀዲስም ስላለ ምንም እንኳን ጋነም ከተጻፈበት አለ መሐመድ ምንም መልካም እድሜ ልኩን ሲሰራ ቢቆይ አለ መጨረሻ ላይ ሊሞት አካባቢ መጥፎ ይሰራና አይምን ጋነም ከተጻፈበት ምንም እንኳን መልካም ሲሰራ ቢኖር መጨረሻ ላይ መጥፎ ይሰራና ጋነም ይገባል አለ። ገነት ከተጻፈበት ደግሞ እድሜ ልኩን መጥፎ ሲሰራ ይኖርና የተጻፈበት ገነት ስለሆነ ሊሞት ሲል ምን ያደርገዋል አለ መልካም ያሰራውና ገነት ይከተዋል። ምኑን ነው ፎሎ የሚያደርገው? የተጻፈበትን እንጂ የሰውየውን ፍሪ ዊል አይደለም ማለት ነው። ጽሁፉን እኔ ለውጥ ማመጣለት ካልሆነ መለወጥ ማልችል ከሆነ እኔ ፍሪ ዊል ተመርኩዤ ምንም ለውጥ የለውም። አወቅኩትም አላወቅኩትም። ምክንያቱም ማወቄም ለውጥ አያመጣውም፣ አለማወቄም ለውጥ አያመጣውም። አኗር ይለኛል። እኔ ካሜራ ከስላደስኩኝ ቁራን ክፈትለት ጥቅሱ ነገር። እሺ እና አንደኛ ፐርፐዙ ምንድነው የጻፈበት ብለኛል። ፐርፐዙን እንደዚሁ ዝም ብሎ እሺ ሱራ ሐዲድ ክፈትልኝ። ሱረቱል ሐዲድ 22ን ክፈትልኝ። ሱረቱል ሐዲድ ስንተኛው አያ ሱራ ነበረ? እሺ ተርቲቡን ላይ ያለ ተርቲቡን አላወቅኩም። እሺ ተርቲቡን ላይ ያለ በቁጥር ቢስሚላህ ቁጥር ላይ ያለ እሺ ያ እያነበብኩኝ ከሚሄድ ብዬ ነው። እሺ ቆይ ላይ ያለ እሺ ያመጣለው ቦታው ላይ እንጂ
57ኛ ስንተኛ? 57 እሺ 57 22 አይደለ? አዎ ያው እሺ ከፍችላል 57 22 ሶሪ ያው ይታያል። አዎ ምን ይላል አላህ ሲናገር ማ አሳበ ሚን ሙሲበቲን ምንም አይነት መጥፎ ነገር ጉዳት አይከሰትም ወይም ደግሞ አትጎዱም፣ ጉዳት አይመጣም። ፊል አርዲ በምድር ላይ ወላ ፊ አንፉሲኩም ወይም ደግሞ በነፍሳችሁ ላይ በእናንተ ነፍሶች ላይ ምንም አይነት ጉዳት አይመጣም። ኢላ ፊ ኪታቢን ሚን ቀብል አን ነብረአሃ እኛ በሆነ መጽሐፍ ውስጥ በለውሐል ማህፉዝ ላይ መጀመሪያ ጽፈነው ቢሆን እንጂ የሚፈጠረው ነገር ሁሉ እኛ የጻፍነው በቀደመ እውቀታችን ያወቅነው ነገር ነው አለ። ከዛን አላህ ምን አለ? ይህ የእውቀቱ ማሳያ ወይም ደግሞ የችሎታው ማሳያ መሆኑን ሲገልጽልን ኢነ ዛሊከ ቀድሞ ማወቅ፣ ይህን ማድረግ፣ ይህን ጽፎ ማስቀመጥ አለላሂ በአላህ ላይ የሲሩን የገራ ነው ወይም ደግሞ ቀላል ነው፣ ገር ነው አለ። ቀጥል ሁለተኛውን ደግሞ ለምንድን ነው ታዲያ የጻፈው? ምንድን ነው ምክንያቱ የሚለውን ደግሞ እንያ። ምን ይላል? ሊከይላ ተእሰው አላ ማ ፋተኩም ባመለጣችሁ ነገር ላይ ጸጸት እንዳታበዙ ነው፣ እንዳትጸጸቱ። ወይም ደግሞ ጸጸት አብዝታችሁ ምንሆለ እንደዚህ ባረኩት፣ እንደዚህ ሳላረግ፣ እንደዚህ በማድረጌ ብላችሁ እንዳትጸጸቱ ነው። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ ሱብሓነሁ ወተዓላ በሰጣችሁ ችሮታ አላህ ባደረጋላችሁ ነገር ኦቨር ተደስታችሁ ከልክ ያለፈ ከልክ የወጣ ነገርም እንዳታደርጉ ነው። ምክንያቱም ይህ መጀመሪያም እኮ አላህ የሚያውቀው ነገር ነው። ይህ አላህ ያወቀው ነገር ነው የተፈጠረው። አላህ የሚያውቀው ነገር ነው መጀመሪያም የተፈጠረብኝ። ለዚህ ይህን እኔ ላስቆመው የሚችለው ነገር አልነበረም። አላህ የሚያውቀው ነገር ነው የሆነው። ለዚህ ኖርማል ነው ብላችሁ እንድታምኑ። ወላ ተፍራሑ ቢማ አታኩም እንዲሁም ደግሞ አላህ የሆነ ነገር ሲሰጣችሁ በዛ ነገር ኦቨር ተደስታችሁ ኦቨር ከውስጥ እንዳትወጡና ራሳችሁን ቀለል አድርጋችሁ ይህ ነገር የአላህ ስጦታ ነው እንድትሉ ነው። ለምን? ወላሁ አላህ ላ ዩሒቡ ኩለ ሙኽታሪን ፈኹር አላህ ስብሓነሁ ወተዓላ ኩራተኛና ጉረኛን አይወድም። ሲሰጠው ባለው ነገር የሚኮራ እና የሚጎርርን አላህ ስብሓነሁ ወተዓላ አይወድም ይላል። ጸጸት እንዳታበዙ እንዳትጸጸቱ እና በሰጣችሁ ነገር ደግሞ ይበልጥ በጣም ደስታ እንዳታበዙ ነው ይላል። እሺ ይህ ነገር ጀብር አይደለም አልኩህ፣ ወይም ደግሞ አላህ ሱብሓነሁ ወተዓላ አስገድዶ ይህን ነገር እንዲያደርግ ልጨርስ ሀሳቤን። አሁንም አንድ ቁርአን ፈልጋለሁ፣ ይህንም እናወራበታለን ከፈለግ ችግር የለውም። አስጨርሰኝና ይህንን ስለማውቀው እዚህ ላይ እናውራና ቅድሚያ እዚህ ላይ እናውራ መጀመሪያ። እሺ እናውራበት። ስለዚህ ከኔ ሙግት ጋር ይህንኛው ምንድን ነው እሱ የጠቀመ? አንተ ያልከው እኮ እፎይ አንተ እያልክ የነበረው ማለት ነው እኔ ማወቄ ምንድን ነው እኔ አላህ ስብሐነሁ ወተዓላ ጽፎ እሱ ጋር እንዳስቀመጠው ምንድን ነው የሚጠቅመኝ አልከኝ አይደለ? ይሄው የሚጠቅምህ እኮ ይሄ ነው አልኩህ። ሊከይላ ተእሳ ወላ ተፍራህ ቢማ አታክ ተቃራኒ እኮ ነው የሆነው አንዋር። ምክንያቱም ጸጋ ሰጠኝ፣ ጸጋ የሰጠኝ ወይንም ደግሞ በሽታ ነካኝ ወይ ነው። በሀዲስ ላይ በሽታም ሆነ ጸጋ አላህ እንደሚሰጥ ተናግሯል አይደለ? ሁሉም ነገር ከአላህ ነው። ከአላህ ፍላጎት ውጪ ወጥቶ እንትን ሊጎዳ የሚችል የለም። ስለዚህ እሱ ይታወቃል። ስለዚህ እዛ የጻፈው አሁን ወይን እንዳልኮራ ወይንም ደግሞ እንዳልታበይ እንደዛ ትዕቢተኛ እንዳልሆን ምናምን ነገር ነው የሚለውን 23ኛው ሀያ ስለሚያስቀምጠው እንደዛ ከሆነ ከኔ ጋር ምን አገናኝ? አለማወቄ እንደውም እኮ እንድታበይ ያደርገኛል። ባውቀው ይህን ማመንህ ግን አያደርግህም። ቆይ የጻፈው ኦኬ አላህ እንደዚህ ነው አላህ እንዲህ ነው ምለው እኮ የተጻፈውን ባየው ነው። ካላየሁትማ ከራሴ ሰርቼ ያመጣሁት ነበረ። አየህ፣ በራሴ ሰርቼ ባላየው ኖሮ ካላየሁት ማለት ነው ሰርቼ የሆነ ነገር ሳገኝ አገኘው ብዬ እኮራለሁ፣ እንደውም እደሰታለሁ። ካየሁት ግን ነገ እንዴት አገኛለህ ሲለኝ ሳየው አላህን የሰጠኝል ነበር። ልመልስልህ ፕሊስ ኢንተራፕት አታደርገኝ። ተቃራኒ ነው ቁርአኑ ክፍል። ባየው ኖሮ አየህ የሆነ ነገር ትልቅ ጸጋ ሲሰጠኝ ወይንም ደግሞ የሆነ ስራ ሰርቼ ወይም የሆነ ነገር ትልቅ ስኬት ሳገኝ ዋው በራሴ ያደረግኩ ምናምን እላለሁኝ ካላየሁት።
የራሴ ይመስለኛል። ካየሁት ግን አላህ እንዴት ታገኛለህ ብሎ የጻፈውን ካየው እንደዛ ብዬ አልኮራራም፣ አልደሰትም። ምክንያቱም ከአላህ ነው ብዬ እንዳስብ ጽሑፉን አይቻለውና እንዲህ ታገኛለህ የሚለውን አለማየት አሁን አንተ ያልከው ጥቅም ለእኔ አይሆንም። ጉራና ትቢቱ ደግሞ እንደዛ እንዳትሆኑ የሚለው ምክንያቱ ምንድን ነው? ሱናን አቢ ዳውድ 40:90 ላይ ኩራት ወይንም ይህንኑ እየጠቀስኩልህ እኮ ነው። ይህንኑ እየጠቀስኩልህ ለዚህ እኮ ምላሽ እየሰጠው ነው። ትቢተኛ ይላል። ትቢተኛ እንዳትደሰቱ ምናምን ይላል። እሱ ደግሞ ምንድን ነው? ኩራት ወይንም ትቢት ያላ ጋቢው ስለሆነ ነው። ሬስ አንቀይር። አልቀየርኩም። ፕሊስ በሰጠናችሁ ነገር በትቢት እንዳትደሰቱ ነው ይላል። ያ ትቢቱ ጉራው እንትን ማለቱ እየነገርኩ ነው እኮ አላህ ስለ ራሱም ጽፏል እኮ። ያ ትቢቱና ጉራው ያላ ስለሆነ ከእሱ ጋር እንዳይፎካከሩት ነው። እዚሁ ላይ እኮ እያልኩ እኮ ነው። ያ ጸጋው የኔ ነው፣ በተሰጣችሁ ከተበታችሁ ከጎረራችሁ ከኔ ጋር እኩል ትሆናላችሁ የሚል ስለሚመጣበት ነው። ሱናን አቢ ዳውድ 40:90 ላይ ኩራት ወይንም ፕራይዱ የኔ ጋቢ ልብሴ ነው ስለሚል ማለት ነው። ጥብቁ ሰሌዳ ላይ እኮ ስለአንተ ብቻ አይደለም የተጻፈው፣ ስለ አላህ ስለ ራሱ ተጻፈ ማለት ነው። ስለ ራሱ የጻፈው ጉራው ትቢቱ የእሱ መሆኑን ጥብቁ ሰሌዳ ላይ ስላለ እሱ ያነበዋል፣ ቢ እሱ ይደሰታል። እኔ አለማወቄ ግን እስቲል እኔ እንዳልጎረራ አያደርገኝም። አላወቅኩማ፣ አላየሁትማ ጽሑፉ። ቀጥል። እሺ አንደኛ ምን ብለኸኝ ነበር መሰለህ? እኔ አለማወቄ እኔ ማላውቀው ከሆነ እንዴት እንዳልታበይ ያደርገኛል፣ እንዴት ደግሞ ባለፈኝ ነገር እንዳላዝን ያደርገኛል። ባየው ኖሮ ይሁን እሺ አላዝንም፣ አላህ የሰጠኝ ነው ብዬ በደስታም ከልክ አላልፍም ብለኸኛል። ይህን እኮ እንዳታደርግ ግዴታ ማየት አይጠበቅም። እንዴት እንደተረዳኸው አላውቅም እንጂ ይህን እንዳታደርግ ወይም ደግሞ ባለፈህ ነገር እንዳትሰሰት እና በተሰጠህ ነገር ከልክ ያለፈ ደስታ እንዳትደሰት የሚያደርግህ አንድ ነገር ብቻ ነው። ሲምፕል ነገር። እሱ ምንድን ነው? ለውል ማህፉዝ እንዳለ ማመን። በቃ ካመንክ እኮ ይበቃል። ግዴታ ማየት አይጠበቅብህም። እንዴት አድርገህ እንደተረዳ አላህ ሱብሓነሁ ወተዓላ ጽፎልኝ ነበር፣ አላህ የጻፈው ነገር ነው ብለህ በአላህ ሱብሓነሁ ወተዓላ ቃል የምታምን ከሆነና እምነት ካለህ ግዴታ የተጻፈው ምንድን ነው የሚለውን ማየት የለብህም። ከተከሰተ በኋላ እኮ ነው እንጂ ብትደሰተው። ለምሳሌ የሆነ አደጋ ሲመጣብህ እኮ አደጋ ከመምጣቱ በፊት አይደለም አንተ ተጨናንቀ ራስን የምጎዳው፣ ወይም ደግሞ የሆነ ደስታ የሆነ ነገር አላህ ሲሰጥህ እሱ ከመምጣቱ ደስታው ከመምጣቱ በፊት እኮ አይደለም። በደስታ ራስን ብለህ ጉረኛ ኩራተኛ የምትሆነው ከሆነ በኋላ ከተፈጠረ በኋላ አይደለ? ከተፈጠረ በኋላ ይህን የተፈጠረ ነገር እኮ አላህ መጀመሪያ የሚያውቅ ነበረ። አላህ ያወጣኛል፣ ከዚህም ደስታ ዝቅ ሊያደርገኝ ይችላል፣ ከዚህም ደግሞ ከፍ ሊያደርገኝ ይችላል፣ ካለውበት ሀዘንም ቀጣይ አላህ የተጻፈው ነገር እኔ አላቅም፣ ለዚህ ልደሰት አይገባም፣ ሁሉም ነገር የተጻፈ ነው፣ ይሄ ሊቀየር ይችላል ብለህ እንትን እንድትል ነው የሚያስፈልገው። ሲምፕል ማመን ብቻ ነው እንጂ ግዴታ ያን ነገር ማየት አይደለም። ሳይ ብቻ ነው ፈርሐ ማላረገው፣ ሳይ ብቻ ነው ያእስ ማላረገው፣ ተስፋ ማልቆርጠው። ታሰው ማለት ተስፋ መቁረጥ ማለት ነው። እና እንደዛ ማላረገው የሚል ምንም የሚረባ አርጊመንት አይደለም። እየደጋገምከው ነው። አንተም ደጋግመህ ስለነሳኸው ብዬ ነው። ይሄ ሀሳብ ደጋግመህ ስለነሳኸው ማየትን ከምን ጋር አሁን እምነትን ከምን ጋር ቀየጥከው? ለዋል መፉዙን ከአላህ ጋር አብረህ ደባልቀህ እያወራ ነው። አላህ ሁሉንም መጽሐፉን ማመን እያልኩህ ነው። ሁለት አርጉመንቶችን አንድነት አድርገህ እያወራ ስለሆነ አስቸጋሪ ነው። በዛ ከሆነ መጻፍ አይጠበቅበትም። እኔ የሚሆነው ነገር ሁሉ በፈጣሪ ነው የሚሆነው፣ መልካሙም መጥፎም ይመጣል እንደዚህ ብዬ ለማመን ሳገኝ የሆነ ነገር ሰርች ስኬታማ ሲሆን ፈጣሪ የፈቀደው ተሳካልኝ ማለቴ ነሰሰርሊ ኖት ዞ ፈጣሪ ማስቀመጥ አይጠበቅበትም። እዛ ኖት ላይ ተጻፈ የተቀመጠ ነው ብዬ ማመን አይጠበቅብኝም። ኖቱ ለዚህ ጥቅም ነው ስላልክ ነው። ኖቱ ለእኔ ይሄ ከኔ ጋር ከእንትኑ ጋር ምንም የሚያገናኘው የለም። ጥቅሙ ለማን ነው የሚሆነው? ላላህ ነው። እኔ ማላየው፣ እኔ ማልሰራበት፣ እኔ ማልመራበት ኖት ስለሆነ ማለት ነው። ኖቱ ማን ጋር ስለተቀመጠ? አላህ ጋር ስለሆነ የተቀመጠው። ስለ ራሱ ምን ብሎ እንደጻፈ ብጠይቅህ አታውቀውም። ስለዚህ ስለ ራሱ ጽፎ ያስቀመጠው ኖቱ ላይ፣ ስለ እኔም ደግሞ ራሱ ጽፎ ያስቀመጠውን ለመቀየር የሚል እንትን ከተሃል፣ ቃል ከተሃል።
አላህ የጻፈውን መቀየር ከቻልክማ ስለዚህ ብዙ ስርዝ ድልዞች አሉ ማለት ነው ለዋል መፉዝ ላይ። ምክንያቱም አንተ በቀየርክ ቁጥር አላህ ምን እያደረገ ነው? እየሰረዘ ሌላ እየጻፈ ነው ማለት ነው። ስለዚህ አላህን አንተ ነህ ሪሼፕ እያደረግከው ያለኸው የጻፈብህን ወይም ደግሞ የጻፈውን ሳይሆን እየኖርክ ያለኸው አንተ የምንኖረውን ገና አላህ እየጻፈ ነው የሚሆነው። ወይንም ደግሞ በፊት ዝም ብሎ ድራፍት አውጥቶ ከዛ በኋላ አንተ ስታስተካክል እሱ የጻፈውን እንደገና እንትን እያለ ነው እያረመ ነው የሚሆነው። ይህንኛው ጋር ትክክል ነው፣ እዚኛ ጋር ተሳስቻለሁ እያለ እያረመ ነው የሚሆነው። አሌስ እሱ የጻፈው አለ። ምን ያልኩት መልስ የሰጠ ያለው አንዴ ሚዩት አድርጊና አዳምጪ። ምን ያልኩት ላይ ነው መልስ እየሰጠህ ያለው? እኔ እንጃ። ለመቀየርም ይመቻል። ለመቀየርም ብለህ የተናገርከው አቃላለች። ለመቀየርም አላልኩም። እኔ ያልኩህ እኮ ቀጣይ ያለውን ስለማናቅ ነው ያልኩት። ቀጣይ ያለውን ለመቀየርም እንትን ለማለትም ብለህ የተናገርከው ያስገባህ አቃላለች። ለመቀየር ያልኩህ ማለት ነው። ለመቀየር ያልኩህ ከደስታ ወደ ሀዘን ሊቀይርብኝም ይችላል፣ ከሀዘን ወደ ደስታም ሊቀይር ይችላል። ስለዚህ አንተ አይደለም እንደዛ እኮ ከደስታ ወደ ሀዘን የሚቀይርብህ እሱ ከሆነ ራስህ እንደምቀይር አድርገህ አታውራ። እንደዚህ አይነት ሀሳብ አላነሳሁም እስካሁን አይደለም። አሁን እዚህ ጋር ማለት ነው እንትን እያለክ ነው። ይሄ ስትሮማን ፋላሲ እየሰራህብኝ ነው። እኔ ላይ አልሰራሁም። ስትሮማን ፋላሲ እየሰራህብኝ ነው። በጣም ግልጽ ነው። እዚህ ጋር ያላልኩትን ነገር ብለሃል እያልከኝ ነው። አልሰራሁም። አንተ ራስህ እኮ ስታብራራው ያልከውን ነው። በመጀመሪያ ያልከውን እንደዚህ ሊቀየር ይችላል የሚል ስላስቀመጥክ ነው። አለማወቃችን አለማየታችን እንደዚህ ይጠቅመናል። አኗር ሚተርክ እንደዚህ ይጠቅመናል ብለህ አብራርተሃል። ከዛ አንጻር አሁን ሁለት ጥቅም ነገር ያለው አይደለ? አንደኛ አላህ ሱብሓነሁ ወተዓላ እውቀቱ የሚያሳይበት ነው። ኢነ ዛሊከ ዐለላህ የሲር፣ አላህ ላይ ሁሉም ነገር ቀላል መሆኑን ማወቅ ብቻ ሳይሆን ጽፎ እውቀቱን እኮ ነው ያላየውም እኮ አንዋር ፕሊዝ አንተ እኮ እውቀቱን እያሳየ ነው እያልከን ነው። ቆይ የጻፈው ስለ እኔ ምን እንደጻፈ አላቅም። ዛሬ አላነበብኩትም፣ ነገም አላነበውም፣ በቂያማ ቀንም ሄጄ አላነበውም። በቂያማ ቀን እንኳን ቢያስነብበኝ እንደ አዲስ ጽፎት ላለመሆኑ ምንም ማስረጃ አይኖርም። ስለዚህ የእሱን አዋቂ መሆኑን እዛ ፔፐር ላይ ጽፎ ራሱ ዘንድ ያስቀመጠው ለእኔ ምን ኢሬሌቫንት ነው እያልኩ ነው። ለምሳሌ እኔ ስለአንተ አውቃለሁኝ፣ ጽፌያለሁኝ፣ ነገ ምን እንደምትሰራ ተነገ ወዲያ ምን እንደምትሆን እስከምትሞትባት ቀን ድረስ ጽፌያለሁ ብዬ የሆነ መጽሐፍ አሳየሁህ። ሎጂኩን ላሳያ ጽፌ ይኸው በዚህ መጽሐፍ ላይ ተጽፈሃል ብዬ አስቀመጥኩኝ። ይኸው እዚች ኖት ላይ ስለአንተ ዳሪ ጽፌ አስቀምጫለሁ። ምን እንደምትሆን የት እንደምትሆን ምናምን ሁሉን ነገር አውቃለሁ አልኩህ። ይሄንን ኖት አላየኸውም፣ አላነበብከውም። የሆነ ነገር ስትሰራም የጻፍኩት ውስጥ አለ እልሃለሁ። የሆነ ነገር ስታደርግም ስታገኝም ስታጣም ስትከፋም ስትደሰትም ተጽፏል ብለህ እንድታምን አደረግኩ። ግን አላነበብከውም፣ አላየኸውም። ከዛ አይ ይሄንን ያደረገው እፎይ ምን ያህል አዋቂ መሆኑን ማሳያ ነው የተጻፈው። ማይሆን አርጉመንት ነው። ደስ የሚለው ምን መሰለህ? ደስ የሚለው አንተ አይደለም ፈጣሪ እያወራ ያለው ስለ አላህ ነው። አንተ ከራስህ ጋር በራስህ ነው ወስደህ የሰጠህ ያለው ሲጀምር የማይገናኝ ላላ የሰጠው መስፈርት እኮ ነው። ላላ የሰጠው መስፈርት አላቋረኩም። ላላ የሰጠው መስፈርት በጽሁፍ ላይ ጥገኛ ያደረግከው እዚህ ጋር በጽሁፍ ላይ ጥገኛ ነው አላልኩህም። ማለት እስካሁን ድረስ እኔ እንጃ በጣም የታገስኩኝ ነው። ስትሮማን እየሰራህብኝ ነው። ብዙ ፋላሲዎች እየሰራህብኝ ነው። ወንድማችን ስለምን ፋላሲ ነው የምታወራው? እውቀቱን እንደመግለጽ ነው ብለህ ተናግረሃል። አልተነጋገርክም ብያለሁ። ኦኬ፣ እውቀቱን ለመግለጽ ደግሞ ምንድነው ያስፈልጋል? እውቀቱን ለመግለጽ ጽሁፉ ያስፈልጋል ብለሃል አላልክም? ጽሁፉን መጽሐፍ ጽፎ ሊያስቀምጥ እንደሚችል ሊገልጽ ነው። ይሄን ደግሞ ማየት አይጠበቅብንም። ይሄን ለመረዳት ቆይ ስትሮማን ፋላሲ ብለህ ደጋግመህ ስላልክ እናጥራው። ስትሮማን የሰራህብኝ እናጥራው። እሺ እናጥራው፣ እንደገና ሪሃርስ እናድርገው። ጽሁፉን የጻፈው ለዋል መፉዝ ላይ አላህ ምን ያህል እንደሚያውቅ ሊያሳየን ነው ብለህ ተናግረሃል። አዎ ኦኬ። ስለዛ ስለጻፈው ነገር አንተ ታውቃለህ? አሁን አላቅም፣ ግን አምናለሁ። ስለዚህ ማመን ከሆነ ጽሁፉ ምን ይጠቅምሃል? አላህ እንዲሁ ያውቃል ብለህ አታምንም እንዴ? ጽሁፉ ምን ላይ ለምን ትገኛለህ?
በጣም አምናለሁ። ጽፎ እንዳስቀመጠ ማመኑ ራሱ አንድ ሌላ ነገር ነው። ኦኬ ጽሁፉን ግን አንተ አላየኸውም፣ ወደፊትም አታየውም አይደለ? ላየውም አያስፈልግም። ሲጀመር ባየውም ደግሞ እኔ የምጎዳው ነው እንጂ የምጠቀመው ነገር የለም። ሲጀመር ይህ እንደውም የሰውን ነፃ ምርጫ መከልከል ነው ማሳየቱ ማለት ነው። ማሳየቱ ባታየው ነፃ ምርጫ ይኖርሃል? አዎ ነፃ ምርጫ አለኝ። ለምሳሌ ባታየው ጋነም ትገባለህ፣ አንዋር ጋነም ትገባለህ ብሎህ ባታየው ገነት የመግባት ቻንስ አለህ? ጀነት የመግባት ቻንስ? ቆይ ልንገርህ፣ እኔ መርጬ እንጂ ጀሃነም የገባሁት አይደለም። የገባሁት መርጬ አላየኸውም። ቆይ አላየኸውም። ባላየኸው ጽሁፍ ላይ አንዋር ጋነም ነው የሚገባው ብሎ ቢጽፍ ስላላየኸው ገነት የመግባት ቻንስ አለህ? አላየሁትም አይደለ? ልንገርህ አላየሁትም አይደለ? እኔ እኮ ያላየሁትን ነገር ገና ሰርቼ ነው የማየው። የዛኔ እኮ ምላሽ ነው ፈልገው። ባላየኸው ጽሁፍ ላይ ቆይ ፕሊስ፣ ከሁለት አንዱ ነው የሚሆነው። እፎይ ወይም ገነት ይገባል ወይም ገነት ይገባል ወይም ጋነም ይገባል የሚል ከሁለት አንዱ ነው የሚሆነው ጽሁፉ አይደለ? አላየሁትም። ባላየው ጽሁፍ ላይ እፎይ ጋነም ይገባል ብሎ ጽፎ ገነት የመግባት እድል አለኝ ስላላየሁት? መጀመሪያ ነፃ ምርጫ ልንገርህ አዳምጠኝ። ስላላየሁት ገነት የመግባት እድል አለኝ ወይ? የጻፈው ጋነም ይገባል ብሎ በመጽሐፉ ላይ ጽፎ አስቀምጧል። ገነት የመግባት እድል አለኝ እኔ? ገነት የመግባት ቻንስ የለህም። ምክንያቱም ስለማትመርጠው ገነትን አትመርጠው። ልንገርህ እዚህ ጋር አንድ ነገር ልናገር። ይቅርታ አንዋር ይቅርታ ላስረዳ። የት አድርገህ ተራጠብቅ መግባት በራህመቱ ምህረቱ ከስሩን። ስለዚህ የመቀየር ነፃ ምርጫ ከሌለኝ፣ ያ የተጻፈውን የመለወጥ ነፃ ምርጫ ከሌለኝ አየሁት አላየሁት ለውጥ የለውም የምልህ ለዚህ ነው። ቀጥል። ቆይ እሺ፣ አሁን እንትና ቃል ከቻለ የሆነ ቁርአን እንዲከፍትልኝ እፈልጋለሁ። ሱረቱል ላይል 92ኛውን እዚህ ላይ አድርገው ቅድሚያ ይህንን ጨርስ። 92ኛው ምዕራፍ ላስረዳህ ነው። ከዛ ላይ ላስረዳህ ነው። ምን ስለዋል መፉዝ ነው? ስለዋል መፉዝ ነው። 92ኛ ምዕራፍን ኦኬ፣ እሺ፣ ቀጥል። ቃል ክፈትለት። ሌለተል ቀደረም ማለት ነው። ቢኒስ ከዛ ሰላም በለን። እሺ ሰላም ብያለሁ። 92 አልከኝ። ሰማለሁ። ምን አልከኝ ወንድሜ? ሰማለሁ። እንኳን ደህና መጣ ብለና 92ኛው ምዕራፍ ክፈትልኝ። 92ኛ ምዕራፍ ቁጥር 92 ስንት? 92 እሺ፣ አምስተኛውን ይሄ አይደለም። 92 ነው ያልኩህ። አዎ 92 ነው ያልከኝ? አዎ እሱን። እሺ ምን ያለ አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ፈአማ መን አዕጣ ወተቃ፣ ፈአማ መን አዕጣ የሰጠ ሰው መጽዋዕትን የሚሰጥ ሰው፣ ወተቃ እንዲሁም ደግሞ ጌታውን የሚፈራ ሰው፣ መጽዋዕትን ድሆች የሚያበላ ነዳያንን የሚያበላ እና ጌታውን የሚፈራ ሰው። ቀጥል ከፍ አድርገው። ወሰደቀ ቢልሑስና በመልካሚቱ እምነት ወይም ደግሞ በእስልምና ያመነ ወይም ደግሞ ያን ነገር የተቀበለ ያረጋገጠ ሰውን አለ አላህ። ቀጣይ ምን አለ? ፈሰኑየሲሩሁ ሊልዩስራ ለሀገሪቱ ስራ ወይም ደግሞ ለዛ ለገር ለሆነው ወይም ደግሞ ቀላል ለሆነው ስራ ለዩስራ ወይም ደግሞ ወደ ጀነት ለሚወስደው ስራ እናዘጋጀዋለን ወይም ደግሞ ያን ነገር እናቀልለታለን። ፈሰኑየሲሩሁ ማለት እናቀልለታለን፣ ሊልዩስራ ወደ
ገር የሆነውን መንገድ ወይም ደግሞ የጀነትን መንገድ እናቀልለታለን ይላል። እዚህ ጋር ምንድነው ያመነ ሰው እምነት የማመንና ያለማመን መብት ነው። አንድ ሰው እዚህ ጋር ማመን ይችላል፣ አለማመን ይችላል። ለምሳሌ አሁን እዚህ ጋር እፎይ ማለት ነው ከፈለገ አላምንም ማለት ይችላል፣ አምናለሁ ማለት ይችላል። እዚህ ጋር ነፃ ምርጫ አለው። እዚህ ጋር ለምሳሌ ማንም ሰው አላህ መጥቶ እጁን ይዞ ሲያሳምነው አላየንም። አላህ መጥቶ እጁን ይዞ ሳያሳምነው ሲቀርም አላየንም። ያመነ ሰው እንዲሁም ደግሞ መልካሚቱን እምነት እስልምናን ያረጋገጠ ሰው ለመልካም ስራ ወይም ደግሞ ለጥሩ ስራ እናገርዋለን፣ የጀነትን መንገድ እናቀልለታለን አለ። ቀጣይ ደግሞ ምን አለ? ቀጣይ ከፍ አድርገው ነው ወአማ መን በኺለ የሰሰተ ሰው ወይም ደግሞ ገንዘቡን በቃ ይዞ ለድሃ የማይሰጥ የተራበንም ማያበላ ሰው በቃ እንዲህ ሚል ሰው ወስተግና እንዲሁም ደግሞ በራሱ የተብቃቃ እኔ በቃ ከአላህም አልፈልግም ከማንም አልፈልግም እኔ ለራሴ በቂ ነኝ ብሎ እንደዚህ ኩራት ውስጥ የሚገባ ሰው ይላል አላህ። ወአማ መን በኺለ ወስተግና ቀጣይ ወከዘበ ቢልሑስና እንዲሁም ደግሞ ሑስናን ወይም ደግሞ መልካሚቱን እምነት ወይም ደግሞ እስልምናን ያስተባበለ አልቀበልም ያለ በምርጫው በፍላጎቱ እምቢ ብሎ ያልተቀበለ ሰው ፈሰኑየሲሩሁ ሊልዑስራ ጥብቅብቅ ያለውን ወይም ደግሞ ከበድ ያለውን መንገድ ከባዱን መንገድ ለዛ እናዘጋጀዋለን ይላል። ለክፉ መንገድ ወይም ደግሞ ለተጣበበው ለጀሃነም መንገድ እናዘጋጀዋለን ይላል። ተግባባን አይደለ? ለዚህ የሰው ልጅ መጀመሪያ መርጦ ያምናል፣ መርጦ ይሰልማል፣ መርጦ ይከፍራል። ለጨረሰ ሐሳቤን ረጅም ሳቆየ መርጦ ይሰልማል፣ መርጦ ይከፍራል። ከዛም በኋላ ለከፈረ ሰው ረሱል ሰለላሁ ዐለይሂ ወሰለም ይላሉ ሁሉም ሙየሰሩን ይላሉ። ሁሉም ለዛ ለተፈጠረበት ነገር ወይም ደግሞ ለመረጠው ነገር እስልምናን ከመረጠ ጀሃነምን ከመረጠ ለዛ ነገር የተግራራ ነው ይላሉ። ገብቶሃል አይደለ? ለዚህ ያንተ ምርጫ ነው እንጂ እዚህ ጋር እኮ አሁን ሎጂካሊ ስናየው ራሱ እዚህ ጋር እፎይ እኔ ክርስቲያን የሆንከው አላህ ፖይንቱን አላገኘውም። አንድ ቻርጅ ልሰካ ፖይንቴን አላገኘውም። ምን ነበር ፖይንትህ? አንድ ቻርጅ ላስተካክል። እፎይ ቻርጁ ላስተካከል። እስከዛ ድረስ ለእኛ ግን እንድትመልስልን የምንፈልገው ነገር ይመርጣል ብለሃል። የሚመርጠው ከተጻፈው ውጭ ነው ወይስ የተጻፈውን ነው የሚመርጠው? አላህ እኮ ስላወቀ ነው የሚመርጠውን ቀድሞ ያውቃል። ፖይንታችንን አላገኘህም የምንለው ለዚህ ነው። ገነት ይገባል እንደዚህ ያደረገ ጥሩ የሰራ ሰብትራ ብትል ዳውት የለንም እኛ። እንደዛ የሚል ብታመጣ መጥፎ የሰራ ደግሞ ገሃነም ይገባል ምናምን ብትል አንከራከርህም። መጥፎ እንዲሰራም አላህ የጻፈበት ነው፣ ጥሩ እንዲሰራም አላህ የጻፈበት ነው። ሶሪ አንዴ ቆይቻል ሾክ አደረገ። ፖይንቱ እዚህ ጋር ነው ገብቷል። አንተ አሁን የዘረዘርካቸው በሙሉ እነዚህን ነገሮች ይመርጣል ብለሃል። ያ ሰውዬ የሚመርጠው ለምሳሌ እዚህ ኮሜንት ላይ የሚጽፉ ሰዎች ይህን ኮሜንት እንደሚጽፉ አስቀድሞ የተጻፈ ነው አይደል? አለመጻፍ ይችላሉ። አስቀድሞ ከመፈጠራቸው 40 ሺህ ዓመት በፊት የተጻፈ ነው። አስቀድሞ ያውቃል፣ አስቀድሞ ጽፏልና ያስገድዳል ማለት በጣም የተለያዩ ነገሮች ናቸው። እኔ ለምን እንዳልተረዳችሁ አላማና ይፈረዳል የሚለውን አታንሰው ወይ ታጁ ሚታርክ ተራ ጠብቅ። ጽሁፉ ነው አስገዳጅ የሚሆንበት። ምን መሰለህ? ጽሁፉን መቀየር አችልም። ያ የተጻፈውን ለዋል መፉዝ ላይ የተጻፈውን ነው የሚተገብሩት እነዚህ ሰዎች። ታውቀዋለህ? ጽሁፉ አለማወቅ ጎበዝ አላውቀውም። ቅድም ምን ጠየቅኩ መሰለህ? አለማወቄ ጽሁፉን አሁን ማደርገው የተጻፈውን ይቀይራል እንደ ብዬ ስልህ አይቀይርም ብለኸኛል። ስለዚህ መልካም ብትሆን ክፉ ብትሆን እንደተጻፋት ነው የምትንቀሳቀሰው። አለማወቅ ምርጫህ ነው አይታላ። አለማወቅ ምርጫ አይደለም፣ ምርጫ ማለት ነው። አኗር አለማወቄማ ምርጫ ሳይሆን ለዋል መፉዝ ያለው ለዋል መፉዝ ያለው አይደለም። አለማወቅህ ምርጫህ ነው ስለ ማለት ነው። ለዋል መፉዝ ያለው መልስልኛ። ለዋል መፉዝ ያለው ለዋል መፉዝ ያለው ያልኩህን አልተረዳህም። በስህተት ነው ለዋል መፉዝ ያለው ፕሊስ መልስልኝ። በስህተት ነው የተረዳኸኝ እኮ። ለዋል መፉዝ ያለው አላህ ዘንድ ነው ያለው። አለማወቅህ ምርጫ ነው ስለ አላህ ዘንድ ያለው። ቆይ አላህ ያለው ሌላ ቶፒክ ውስጥ ለምንድን የምንገባው እኮ? አላህ ዘንድ ነው ያለው አይደለ? ለዋል መፉዝ። ስለዚህ ሌላ ስለሌለ ያላወቅኩት በምርጫ
ሳይሆን አላ እሱ ጋር እንደዛ አላልኩም። እኔ ያልኩትን ላስረዳ። ምላሴ ላትቁም፣ ቆይ ምላሴ ላትቁም። የተጻፈው ምንም ተአምር ምንም ልታደርገው አትችልም። በቃ አስቀድሞ ነው የተጻፈው። መልካም መስራት፣ መጥፎ መስራት ፍጥረት ከተፈጠረ በኋላ የሚመጣ ነው። ያ ደግሞ ስለ አንተ ጉዳይ ተጽፎ የተቀመጠው አላ ጽፎ ራሱ ቢያስቀመጠው ሰማይና ምድርን ሳይፈጥር ገና ነው ጽፎ ያስቀመጠው። ስለዚህ ምንም ነገር የምንለውጠው ነገር ደግ ብትሆን መጥፎ ብትሆን ሱራ 7 ላይ በልቦቻቸው ላይ ጥመትን እንደመታባቸው ማለት ነው። ወይም ደግሞ ሱራ 4 88 ላይ እነኛ ወደ መናፍቃን በስራዎቻቸው ምን አደረጋቸው? አላ ያጠመመው ማንም እንደማይቀይረው ማለት ነው። ኦልሬዲ ገና ፍጥረት ሳይፈጥር እነከሌ ይጠማሉ፣ አጠማቸዋለሁ፣ ማንም አይቀየርም። እነከሌ ይቀናሉ፣ አቀናቸዋለሁ ብሎ ጽፏል። እዚህ ድረስ እንዲህ ትሆናለህ ብሎ አስቀምጦታል። ምንም ቼንጅ እየሰጠኝ ያለው ልጨርስ እንዴ። አለማወቅህ ምርጫህ ነው ስልህ ያልኩት ነገር ማለት የፈለኩት ነገር ወይ አንተ በስህተት ተረድተኝ ይሆናል። ያን ነገር ስለማታውቀው የተጻፈውን ነገር ስለማታውቀው አላህ ምን አውቆ እንደጻፈ ስለማታውቀው እዚህ ጋር የምታረውን ነገር መርጠህ ነው እያረክ ያለው ለማለት ፈልጌ ነው እንጂ ፈልገህ አይደለም። እዚህ ጋር ልወቅ በሚለው ያልኩህ አይደለም። ምሳሌ ልስጥህ። መርጬ ማድረጌ ገነት መግባትና ገሃነም መግባት ጋር ምንም ቫሊዩ የለውም ለእኔ። ምክንያቱም ምንም መርጬ ባደርግም እንኳን እኔ መርጬ ነው ያደረግኩት ልበል ስለማላውቀው እንጂ አላህ ጽፎታል። እንዲህ ነው የምታደርገው ብሎ እንዲህ ነው የምትሆነው ብሎ ያ መርጬ ነው ያደረግኩት እኔ ልበል እንጂ እሱ እንዳደርገው ኦልሬዲ ስለጻፈው የሚመራኝ ወዴት ነው? እሱ ወደ ጻፈው ነው የሚመራኝ። ሀዲስም አለ በዚህ ላይ ምርጫ ነው የተባሉበት ሰዎች የተጻፈባቸውን ነው የሚያደርጉት የሚል ሀዲስም አለ ማለት ነው፣ ሳሂህ የሆነ። ስለዚህ እኔ አላወቅኩትም ማለት እንዳደርገው የጻፈብኝ ኦልሬዲ እሱ ነው። እንዲህ ትሆናለህ ሰሬ እሱ እኔን ቀርጾኛል። አንድ ሮቦትን በሪሞት ትቆጣጠረዋለህ እና ሂድ እያልክ ወይንም ደግሞ አንተ የሆነ አሸንጉሊት ሰርተህ በሪሞት እንደምትቆጣጠረው ያ ሪሞት ነፃ ምርጫ ያለው ይመስላል ሲንቀሳቀስ፣ ግን እየተቆጣጠረው ያለው ማን ነው? ሪሞቱ ነው። እንዲሄድ፣ እንዲተኛ፣ እንዲቆም፣ እንዲሰራ እያደረገ ያለው ፕሊስ ምንም የተለያየ አይደለም። ኤኒዌይስ እንደዛ ነው። ቀጣይ ማን ነው ቀድሞ የገባው? ሀሳቤን ልጨርስ። ጨርስ ከአንዴ በቃል ራሂም ቀጥይ። እሺ እፎይ፣ እኔ በአንተ መንገድ ላስረዳህና እሱ ለማለት የፈለገውም ማለት ነው ምን መሰለህ፣ አላህ ስብሐነሁ ወተዓላ ይሄንን ሲጽፍ እኛ የምናደርገውን ለምሳሌ አንድ ሰው የጀነት ነው ብሎ ሲጽፍ ብላል፣ ወይም ደግሞ አንድ ሰው መልካም ሰሪ ነው ብለን ስንጽፍ ወይም የገነት ነው ብሎ ሲጽፍ አላህ ስብሐነሁ ወተዓላ እዛ ጋር የጻፈበት መንገድ ምንድን ነው ብለን ስናይ፣ አንደኛ ለኋል መዝፉዝ የተጻፈው እሱ እንዳለው አላህ ለስብሐነሁ ወተዓላ አዋቂነቱን ቻይነቱን ቀድሞ አዋቂነቱን ለመግለጽ ነው። ሲቀጥል ደግሞ ራሂም እኔ እኮ አዋቂነቱን ብትሉት ነገር እኮ ያልገባኝ ባይጽፍ አያውቅም ማለት ነው አላህ። እሺ አንድ ሰው መጣና ፈጣሪ መኖሩን እንዴት አወክ ብሎ ይጠይቃል። ያንን በምን አይነት መንገድ ነው የምትመልሰው? ሰማይና ምድር መፈጠሩ ፈጣሪ መኖሩን አንድ ማወቂያ ነው ትላለህ። አላህ ቻይነቱን አዋቂነቱን እንዴት አወክ ብለህ ስትጠይቀኝ ደግሞ እኔ ያለኝ ወይም ደግሞ አሁን ላይ የምኖረውን ነገር አውቆ ቀድሞ ስለጻፈ ነው እልሃለሁ። ገባህ? ልክ እንደዛ ነው። ቆይ ያንን የጻፈውን እኮ አንቺ አላየሽውም። የለም እኮ አንቺ ዘንድም አይደለም። ቆይ አንዴ፣ ለሰውየው እኮ ሰማይና ምድርን ስለፈጠረ ብለሽ ስትናገሪ ሰማይና ምድርን ቀና ብሎ ሰማይን ዝቅ ብሎ ምድርን ማየት እንዲችል አይን የሚባል ጭንቅላት የሚባል አወዛውዞ እንዲያይ ሰተሹ ነው። አላህ አዋቂ መሆኑን ግን ስትናገሪ የጻፈው አለ እሱ ጋር መጽሐፍ ትይዋለሽ። ያንን መጽሐፍ ማየት አይችልም። ምንድን ነው የተጻፈው ስትዩ? ስለ አንተ፣ ስለ ሁሉ፣ ስለ ወፍ፣ ስለ ጉንዳን ሳይቀር ስለ ራሱም ዳሪ ጽፎ ኖት ጽፎ አስቀምጧል። ስለዚህ ለእሱ እኮ ሬሌቫንት ነው። ከዛ ደግሞ ያ ጽሁፉ አላህ ምን ያህል እንደሚያውቅ የምታውቀው ስለ ራሱ እንኳን ሳይቀር ጽፎ አስቀምጧል። ሴንስ ነው። አሁን ለምሳሌ ምን አለ መሰለህ፣ በህይወት ስትኖር ሁለት ምርጫዎች አሉ። ደግሞ መጥፎ ስራን መምረጥና ጥሩ ስራን መምረጥ አይደል? ሁለት ምርጫ ይሰጥሃል። ያንን እኔ ለምሳሌ እዛ ላይ የተጻፈልኝን አላውቅም፣
የምኖረው ዛሬ የተጻፈልኝ ነው። ስለ ነገ የሚፈጠረውን ነገር የተጻፈልሽን ነው የምንኖረው አይደለም? የተጻፈልሽን ነው የምንኖረው አይደለም? የተጻፈልኝ ነው የምኖረው። ስለዚህ ምንም ሁለት ምርጫ የለሽም፣ አንድ ምርጫ ነው ያለሽ። አይደለም ሁለት ምርጫ። የተጻፈልኝ እንዳለ ሆኖ ማለት ነው። እኔ አላውቀውም። አዳምጠኝ በደንብ አላውቀውም። አይደለም እዛ ሳይሆን ስለ ቀዳና ቀደር ውስጥ እንዳታስገቡ። ቀዳና ቀደር ውስጥ ኢንዲቴል መግባት አልፈለኩም፣ ቶፒኬም ስላልሆነ ለጊዜ ዛሬ ወደዛ ውስጥ እነሱ እየቆጠጡኝ ነው ያሉት። የአንተን ሀሳብ እኮ አግኝቼዋለሁ። እነሱ ናቸው የከተቱኝ። ወደ ቀደር ውስጥ እየከተቱኝ ያሉት እነሱ ናቸው። ቶፒክ አልነበረም ለጊዜው። እሱ በጣም ሰፊ በጣም ሰፊ ስለሆነ የአንተን ሀሳብም አግኝቼዋለሁ። ምን እንደሆነ ታውቃለህ? ስለዚህ ፈጣሪ ለምንድን ነው የጻፈው? ይሄ ራሱ ለምን መጽሐፍ አመጣ አያውቅም። ፈጣሪ ከሆነ ምን ማጻፍም ምን አስፈለገው ለማለት ብለኝ ነው። እንደዛ ይመስለኛል አይደል? ያ ቶፒኩ ከቀድር ጋር አብሮ መሄድ አለው፣ ግን እንዲቴል ቀድር ውስጥ መግባት አልፈለግኩም። ሌላ ቶፒክ እንዳይሆን ለዛ እኮ መሰጠው ፈጣሪ ለምን ለውሃል መህፉዝን ጻፈ? ለምን እንደዚህ ያደረገ ስትለኝ መልሱን ሰጠው። ምክንያቱም አላህ ስብሐነ ወተዓላ ለውሃል መህፉዝን የጻፈው መቻሉን ችሎታውንና ማወቁን ሊያሳየን ነው አልኩ። ልክ ምድርና ሰማይን አላየሽውም እኮ ያላየሽውን ሊያሳየን እያልሽ እኮ ግን ደግሞ ነግሮኛል፣ በቁርአን ነግሮኛል። ገባህ? ማመን ግዴታዬ ነው። ተነግሮኛል። አውቃለሁ ብሎ እንዲ አይነግርሽም? እንደ መጽሐፍ ኖት ጽፍ ያለው ስለ ራሴ ስለሌላውም ጽፍ ያለው ከፈጠረ በቂ እኮ ነው ያውቃለ ማለት። ወይንም ደግሞ ስለ ሁሉ አውቃለሁ ካለ በቂ እኮ ነው። ኖት ጽፍ ያለውኝ ማለት ምን አስፈለገው? ኖት ጽፍ ያለውኝ ስለ ራሴም ስለሌላውም ካለ ጭራሽ አላዋቂ መሆኑን የሚያሳይ ነው። ለምሳሌ ኖት የሚይዘው ምጽፈው ስለምረሳ ነው፣ የሚያስታውሰኝ ስለማስፈልገኝ ነው ኖት ምጽፈው እንጂ እኔ ፐርፌክት የሆነ እውቀቱ ካለኝ የማስታወስ ብቃቱ ካለኝ ኖት አያስፈልገኝም። ያውም ስለ ራሴ እንኳን ሳይቀር ኖት መጻፍ አይጠበቅብኝም። ኤኒዌይስ ወደ እንትኑ ልመልሳችሁና እሺ ሪሼፕ ላድርገውና ለውሃል መህፉዝ የት ነው የሚገኘው? አላህ ዘንድ አይደለም? እኔን ነው ቀጥል። እሺ ኦኬ። አሁን ያነሳከው ነገር በጣም አሪፍ ነው። ለውሃል መህፉዝ መጀመሪያ የተፈጠረው ፍጥረት ቀለም ነው። ከዛ በኋላ ተጻፈ። ምንም ነገር ሰማይ ምድር ሁሉንም ነገር ሳይፈጠር እዛ ላይ ተጻፈ። ኡክቱቢ አላት። ከዛ ተጽፎ ካለ በኋላ ተቀመጠ። በጣም ጥሩ። ከዛ በኋላ ከዛ የሚወጣው ጽሁፉ ላይ የሚተገበረው ነገር ነው። እስካሁን ድረስ እኔ እናንተ ራሱ የዛሬ ቶፒክ ራሱ ማለት ነው ለውሃል መህፉዝ ውስጥ ተጽፏል። የዛሬ ማታው ማለት ነው እንደምንወራራ እስከነ ሰዓቲቱ። ስለዚህ ይሄ በአንድ በኩል ከሄድ ቀዳና ቀደር አለ። በሌላ ሱረቱል ቡሩጅ ላይ መጨረሻ ላይ ወማ ተሻኡነ ኢላ ኢየሻ አላሁ ረቡል ዓለሚን ብሏል። ብዙ ቦታ ቁርአን ጠቅሶታል። ስለዚህ ለውሃል መህፉዝ የተጻፈው አላህን እዚህ ጋር ድክመት የሚያሳይ ሳይሆን የሚተገበረው እስከ ዕለተ ትንሣኤ ቀን እስከ ዕለተ ትንሣኤ ቀን የሚፈጸመው ነገር ሁሉ ከዛ የተነሳ ለመላእክቶች ማለት ነው ከዛ እየወሰዱ ወደ ምድር የሚተገበረው ነገር ምንድነው ጥቅሙ? እኔ እኮ ያልገባኝ እኔ አሁን እዚህ ጋር ውይይቱ ላይ ውሃ ጠጥቻለሁ፣ ሰንበዲ ፈሱን እየፈሳ ነው፣ እነኚህ ሁሉ ተጽፈዋል። ምንድነው ጥቅሙ? ነገር የሚተገበረው ከዛ የሚወሰድ ነገር ነው። አሁን ምድር ላይ ምንድነው ጥቅሙ? አላህ እነኚህ ሁሉ ጽፎ አገሳፍ ወይ ፈሳፍ ወይ ተኛፍ ወይ ቆመፍ ወይ እያንዳንዱ ነገሮችን ጽፎ ምንድነው ጥቅሙ ነው? እንግዲህ እሱ ስራው ለሱ ነው የሚሰጠው። አሁን ፈጣሪ እንደዚህ ያደረገ እንደዚህ አንመራመርና ይሄ ፈጣሪ ሎጂክ ውስጥ ከገባን ለፈጣሪ ሱብሃነላህ። አሁን ይሄ ምንም እኔን እንደ ማኒፑሌት አድርጎኛል እኮ እያልኩ ነው። ወደ ጽፎ እንደጻፈኝ በማስረጃ እንሂድ ነው። ምንድን ነው ይሄ ነገር? አላህ ሱብሃነሁ ወተዓላ ጽፎታል፣ ያውቀዋል፣ አዋቂ ነው። እሺ ላቅላሽ። እንደዛ ከሆነ ያለፈውን አለኝ ያለው ብለሽ የምታምኚው አለኝ ያለው ብለሽ የምታምኚው አለኝ ያለው ብለሽ የምታምኚው አይሰማም፣ ይቆራረጣል። ምንድን ነው
እፎይ እንዴ አንዋር ላይ መልስለት። በላይ በተራ ብንሄድ ይሻላል። ከአርሽ ወደ በላይ ቶፒኩ እሺ። እንመለስ። ለዋል መፉዝ ሴን ያለው እዚህ ጋር መጀመሪያ ጀምረን የነበረውን ነገር እንጨርስ። ቆይ አኗሪ በቃ ለረጅም ሰዓት ቆየን ከአንተ ጋር። ሌሎች ሊደረሳቸው አሉ ከአንተ በፊት የገቡ። ዘንድ ስለዚህ ከአርሽ በላይ ፍጡር አለ ማለት ነው ወይንስ አርሽ የፍጡራት ማለቂያ ከሆነ ለዋል መፉዝ ፍጡር አይደለም? ከአርሽ በላይ ፍጡር ያልሆነ ነገር አለ ማለት ነው። ፍጡር የሆነም አለ ማለት ነው።